ውዶቼ ባለፈው ክፍል እንደተመለከታችሁ ዳጣ እንግዲህ ማህሌትን አግኝታን ነበረ እና ስታገኛት በነገራችን ላይ ዝና ነበር የመሰላት። ምክንያቱም መኪናው የዝና ነበረና ማህሌት እንግዲህ ከዝና መኪና ውስጥ ስትወጣ በጣም ነበር የደነገጠችው ዳጣ። በቃ ያላሰበችው ነገር ነበረ። በቃ ዝና ምናምን ስትልም አይ ዳጣ አታስቢ፣ ዝና አይደለም እኔ ማህሌት ነኝ፣ አሁን ሴቷ ማህሌት እያለችም እንግዲህ ጉራዋን እየነዛችባት ወደ እሷ ትጠጋታለች። እሷም እንግዲህ ምንድን ነበር የፈለገችው ምክንያት መድብል ነው። መድብል የት እንዳለ ከነገርሽኝ እኔ ምንም አላደርግሽም፣ በሰላም ከሄጃለሽ ተዚህ ከስትላትም እንዴ እያስፈራራሽ ነው እንደ ምናምን እያለችም እንግዲህ እንትን እያለቻ ነበር። እያስፈራራውሽ አይደለም፣ አሁን መድብል የት እንዳለ ትነግሪኛለሽ፣ አለበለዚያ ግን አለበለዚያ ምን ልታደርጊኝ ነው አለቻት። ዳጣ ማለት ነው። ምን ልታደርጊኝ ነው እንደዛ ስትላት እንግዲህ ትሰሚኛለሽ፣ እኔ እኮ ነኝ ማደሪያ አተሽ ማደሪያና የፍርፋሪ እየጣልኩልሽ እኮ እኔ ነኝ ስትላት፣ ማህሌትን በዚህ ጊዜ ያንን እኮ አስቤ ነው አሁንም በጸባይ እያናገርኩሽ ያለሁ ስትልም፣ በጸባይ ባታናገሪ ምን ልታመጭ ነው ስትላትም እና ዳጣ የዞር ስትል እንግዲህ የማህሌትን ጋርድ ትመለከተዋለች። ኦኬ ያ ሰውየውን ለመያዝ ነው እንደዚህ የተቀመጠው ስትልም አይ አታስቢ፣ እኔ ካላዘዝኩት በቀር ጫፍሽን አይነካሽም ትላታለች። እና እንደዛ ስትላትም እንግዲህ ማህሌትም ዳጣም እንግዲህ ግን እማቅልሽ ነገር የለም ብላ ትታት ስትሄድ ናናናና አንተና ያዝልኝ ስትልም ዳጣም እናቴ ግራ ውጭኝ ብላ ስትሮጥ ነበረ። እና በምትሮጥበት ጊዜ እንዳጋጣሚ መኪና ታገኛለች፣ የቆመች መኪና። እንግዲህ ከመኪናው በስተጀርባ እንደተደበቀ ድንገት ደግሞ ስልክ ይደወልባታል። እንግዲህ ስልክ ሲደወልባት ያ የማህሌት ጋርድ ሊይዛት ሲሯሯጥ እንግዲህ ነገር አውጪ ብላ ስትሮጥ ያው ደስ የሚለው ነገር ከፊት ለፊቷ መድብልን ታገኘዋለች። እና መድብልን ስታገኘው እንግዲህ ወይኔ እኔ ምንም የማውቀው ነገር የለም በእናታችሁ ምንም ነገር እንዳታደርጉኝ እያለች ነበር። ተዘምኑንስ ነው አንቺ ዳጣ ሲላትም ዞር ስትል መድብል ነው። መድብል የማህሌት ሰውዬ እያባረረኝ ነው ምናምን ስትልም እንግዲህ ግን እና ዳጣ ራሱ ማለት ነው ጎበዝና የአራዳ ልጅ አይደለችም። የመድብልን ስም አልተናገረችም እና ሌላ ስም ነው ደበበ መድብልን ፈልገው ነው ምናምን ስትልም እንግዲህ ከዛ መድብልም ተረጋጋቀኛና ምንድን ነው በእርጋታ ብንነጋገር አይሻልም ብሎ ነበረ። ከዛም ሰውዬ ዞር በልልሽ ሲልም አባቴ በተስታ እንትን ይለውና እትቶት ይሄዳል ማለት ነው። እንግዲህ እየሮጡ ይሄዳሉ እና በቃ ዳጣ ከሚባለው በላይ ደንግጣለች። በቃ ያላሰበችው ነገር ነው የገጠማት። እናም ተቀምጠው እንግዲህ ግን ለምንድን ምሳሌን ወደ እኛ ቤት ለምን አልወስዳትም ስትልም ወደ ነው የምትወስጃት አላት። እንዴ ወደ አባቴ ቤት ነዋ ስትልም ኧረ በይ ዝም በይ የማይሆን ነገር አታውሪ። እንዴ ደግሞ በሰላም የተቀመጡትን ሰዎች እዚህ ልንበጠብጣቸው ነው እንዴ ስትልም እና በነገራችን ላይ ማለት ነው ዳጣ ምንድን ነው ያሰበችው ምክንያት በቃ እኔ ምሳሌ ምንም ነገር እንድትሆን አልፈልግም። በቃ እኔ ምሳሌ ማለት ልክ እህቴ ነች፣ ልክ እንደ ውሃ። ስለዚህ እኔ በምሳሌ ላይ ምንም ነገር እንዲደርስ አልፈልግም ስትልም ትነግረዋለች ለመድብል ማለት ነው። እና አንደኛ ደግሞ ብሩኬ እኮ በእርግጥ ሁላችሁም እህቶቼ ወንድሞቼ ናችሁ፣ ሁላችሁም ቤተሰቦች ናችሁ። ታውቃለህ መድብል ብሩክ በዛን ጊዜ እኔ ከጎዳና ላይ አንስቶ በያስጠገኝ ኑሮ እኔ ወይሞቼ ወይም ተረስቼ ነበረ እና አሁን ላይ እንግዲህ የቤተሰቦችን እንዳገኝ ቤተሰብ እንዲኖረኝ ያገዘኝና የረዳኝ ከሜዳ አንስቶ ብሩኬ ነው። እናም ይህንን ነገር ባደርግለት በዚህም ውለታውን የምመልስለት ሊሆንም ይችላል፣ ውለታዬንም ልመልስ እችላለሁ በማለትም ለመድብል ስትነግረው መድብልም አንቺ ከጨዋታሽም ከቁም ነገርሽም በስተጀርባ በጣም ጥሩ ልብ ያለሽ ልጅ ነሽ፣ አንቺ መልካም ልጅ ነሽ። ስለዚህ ምንም ነገር አታስቢ፣ ምሳሌ ላይ ምንም ነገር አይደርስባትም፣ ምን ያጎቷ እያለሁ ምንም ነገር አይደርስባትም፣ ስለዚህ ምንም እንዳታስቢ ሲልም እንግዲህ ይነግራታል ማለት ነው። እሷም እሺ በቃ ምናምን ትላለች። ከዛ እሺ በቃ አሁን ለማንኛውም ምንም ነገር ሳታስቢ ምንም ነገር ሳትጨናነቂ ወደ ቤት ሄጅና ቤት ሄደሽ ስለ ሰርጉ ምናምን አስቦ እንዴ ምንድነው ስለ ሰርጉ አስቦ እንጂ በአይምሮሽ ነገር ምንም ነገር እንዳይፈጠርብሽ እንዳልተፈጠረ አደርገሽ እርሺ ይላታል። እንዴት ነው እኔ እንዳልተፈጠረ አድርጌ የምረሳው? ታውቃለህ እኔ እኮ እስካሁን ድረስ ድንጋጤው እኮ
አለቀቀኝም ሲላትም ነው መሀሌትን ፈራሻት እንደ ሲል አይ ታውቃለህ መድብል እኔ ከመኪና ውስጥ ስትወጣ በቃ ዝና ቀሚስ ለብሶ የወጣ ምናምን ነበር የመሰለኝ እያለችም ትነግረዋለች። በቃ ምንም ነገር አታስቢ ብሎም እሱም ያረጋጋታል። ሰላም ወዶቼ እንዴት ናችሁ? ደህና ናችሁ? ይን ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል እና ሌላው እንግዲህ ግን ብሩክ እነ ሞገስን ከዚህ ነገር ውስጥ እንዲወጡና የራሳቸውን ሕይወት እንዲኖሩ ደስተኛ መሆን እንዳለባቸው እስከዛሬ እንግዲህ ስትሰቃዩ ኖራችኋል። አሁን ደስተኛ መሆን ይገባችኋል። የእናንተ አንደኛ ጠላታችሁና ዋነኛ ጠላታችሁ ዝና ነበረ፣ እሱም ተይዟል። ስለዚህ ይህ ነገር የኛ ችግር ነው እንጂ የእናንተ ችግር አይደለም። እናንተ ራሳችሁን ከዚህ እንድታገሉ ፈልጋለሁ ሲልም ብሩክም ይነግራቸዋል። ሞገስ ግን እንዴት እንደዚህ ትላለክ? የእናንተ ጠላት ማለት የኛ ጠላት ነው። እኛውን ከጠላታችንም ሆነ እንዲሁም ከችግራችን እኮ የተላቀቅ ነው በመድብልና በእናንተ እገዛ ነው። እንዴት እናንተ እኛ ከችግር ወጥተናል ብለን እንዴት እናንተ ልንተዋችሁ እንችላለን? እንዴት ነው የምታወራው ስትልም እና ቅድስትዬም በዚህ ጊዜ ቀጠልትልና አወድ እናንተ ደስተኛ መሆን አለባችሁ፣ ደስተኛ ህይወት መኖር ይገባችኋል። ስለዚህ ብሩክ እንዳለው እናንተ የራሳችሁን ህይወት መኖር አለባችሁ ገለል ብላችሁ ሲልም እና ሞገስም ይህ ነገር በፍጹም እንደማይሆን እንዴት ነው እንደዚህ የምትሉት? እንደዚህ አይነት ነገር ሁለተኛ እንዳትሉኝ፣ የእናንተ ጠላትና የእኛም ጠላት ነው። ስለዚህ አብረን እንጋፈጠዋለን አደል እንደ ሉላ ሲልም ሉላ በነገራችን ላይ ይህ ነገር አልተዋጣትም መሰለኝ አውድ ምናምን አለች ማለት ነው። ከዛ እንደዚህ እያወሩ ባለበት ጊዜ ላይ እንግዲህ ሌላው እንግዲህ ጠበቃው ነው። ጠበቃው በነገራችን ላይ በጣም ነው ያሳዘነኝ። አንዳንዴ በማናውቀው ነገር ገብተን እንደዚሁ በቃ ህይወታችን ምስቅልቅል ይላልና እናም እንግዲህ ምንድን ነው ጠበቃው ካሌብ ይፈልገዋል። ምክንያቱም በካሌብ ላይ መስክሮበታል። እንደዛም ስለሆነ እንግዲህ ካሌብ ታሬን ፈልገህ እንድታመጣልኝ ጠበቃውንም መድብልንም ሁለቱንም እጃቸውን ይዘህ እንድታመጣልኝ እዚሁ ነው ጋር ራሴ ነኝ አሰቃይቼ የምገላቸው ምናቸውንም ሳትነካ እኔ ጋር እንድታመጣልኝ ይፈልጋለሁ ባለው መሰረት እሱም እሺ ብሎ ታሬና መድብል ተገናኝተው ነበረ እና ታሬና መድብል ሲገናኙም እንግዲህ ግን ምንድነው ያለው ታሬ ልክ ካሌብ ስለ መድብል ጀግንነትና ስለ መድብል ደፋርነት ሲያወራ ቀንቷል። ወንድ ስለሆነ ይቀና ማለት አላደለኛም ወንዶች በቃ ጀግና መባል ስለሚፈልጉ እና ለመድብል ምንድነው ያለው ይኸውልህ መድብል ጠበቃውን ግን አሳልፈ ትሰጠኛለህ። ጠበቃውን ሰጥተኝ እኔ በሱ ጀግና መባል እፈልጋለሁኝ። እንዴት እንደቀናሁኝ ካሌብ አንተን ጀግና ምናምን ብሎ ሲልክ እንዴት እንደቀናሁኝ ስላላየህ ነው። ስለዚህ ጠበቃውን በፍጹም በምንም ነገር አልደራደርም፣ በሱ ጀግና መባል እፈልጋለሁ ሲልም እንግዲህ ነግሮት ነበረ። መድብል ግን ባከን ሰውየው በጣም ምስኪን ነው፣ የራሱን ህይወት እንዲኖር እንፍቀድለት፣ እሱን ምንም ነገር አታደርገው ብሎት ነበረ። ታሬ ግን በፍጹም ይሄ ነገር ለአንተም ሆነ ለእኔም ሲባል ጠበቃውን አሳልፌ መስጠት አለብኝ፣ ለእኔም ደህንነት ለአንተም ደህንነት ሲባል ያ ነው መሆን ያለበት እንጂ ያ ካልሆነ በፍጹም የማይሆን ነገር እንደሆነ ይነግራል። እና ዛሬ እንግዲህ ጠበቃውና መድብል ተገናኝተው እያወሩ ነበረ። ከዛ ምንድነው ይሄ ነገር አላበቃም እንዲ ዛሬም አላበቃም ሲልም ጠበቃው መድብል በስ ጊዜ እንዲ ገና መቼ ጀመርከውና ነው የሚያበቃው? ገና አልጀመርከውም። በእርግጥ በካሌብ ላይ ያንን ሁሉ መስክረህበት ይተውሃል ማለት ከባድ ነው። ይኸውልህ ጠበቃው አንተ በካሌብ እጅ ገባህ ማለት የመኖር እድልህ በጣም ዝቅተኛ ነው ሲልም ሲነግረውም እባክህን መድብል እኔ መሞት አልፈልግም። እኔ አሁን ላይ ደስተኛ ህይወት እየኖርኩ ነው፣ ከቤተሰቦች ጋር በጣም በደስታ እየኖርኩ ነው። ስለዚህ መሞት አልፈልግም፣ መኖር እፈልጋለሁ። እባክህን መድብል ህይወቴን ታደጋት በማለትም እንግዲህ እየተማጸነው ነበረ። እና መድብል በዚህ ጊዜ እና ታዲያ ለምን ይመስልሃል እኔ እዚህ የጠራሁህ? እኔም እኮ የጠራሁህ እኮ ይሄ ስላወራክ ነው። ይኸውልህ ይህንን ከተማ ለቀህ መሄድ አለብህ ሲለውም ጠበቃው በዚህ ጊዜ አይ በፍጹም ይህንን ከተማ ለቅቄም አልሄድም፣ ቤተሰቦችን ከእንግዲህም በኋላ ጥዬ ወዴትም አልሄድም ሲልም ይነግራቸዋል። መድብልም ምንድን ያለው ከነ ቤተሰቦች ነው የምትሄደው እና ለአንተ በቂ የሆነ ገንዘብና እዛ ማረፍ ያዘጋጅልሃለሁ፣ ሁነኝ የሆነ ሰው አለኝ፣ እዛ ታርፋለህ ሲለውም እሺ በቃ አመሰግናለሁ መድብል፣ ውለታን እንዴት እንደምመልስ አላቅም እያለም ውለታውን እንግዲህን
እየተመሰጋገኑ ባለበት ጊዜ ላይ ነበረ ታሬ የመጣው ማለት ነው። እና አሁን መሄድ አለበት እያለ ታሬ ድንገት ይመጣል። ታሬ ግን መቼም ልታስመልጠው አይደለም አይደለ እያለም እንግዲህ እንትን ሲለው አይደለም ታሬ እባክህን ተረጋጋ፣ ይኸውልህ ስለ ጠበቃው ምን ያህል ልክፈልህ ሲለውም እንግዲህ ነገርኩህ እኮ እኔ በጠበቃው ስሜን መገንባት ነው እንጂ የምፈልገው ገንዘብ አልፈልግም፣ ይኸውልህ ሌላ ነገር እንዳይፈጠር ብሎ ሽጉጡን ያሳየዋል። እባክህን ታሬ ተው ተረጋጋ እና እስከ ዛሬ ከፈልኩን እጥፍ አርጌ ልክፈልክ ሲለውም ይነግረዋል። አይ በፍጹም ነገርኩ፣ ለኔም ላንተም ሲባልም ለኔም ደህንነት ላንተም ደህንነት ሲባልም ጠበቃውን አሳልፈ ትሰጠኛለህ ይለዋል ማለት ነው። ከዛም ጠበቃውን በቃ መድበል አንተ ችግር ውስጥ ከምትገባ እኔም በቃ አሳልፈ ስጠው፣ አይ በፍጹም የማይሆን ነገር ነው እልቅ ቶሎ ብለህ አምልጥ ሲለውም ጠበቃውም ለጊዜው ከዛ አመልጦ ነበረ። ግን መድብል አንዴ በቴስታ አንገቱን ሲለው እሱም ቁጭ ነው ያለው። እናም ጠበቃው እንግዲህ ምንም ማድረግ አልችልም፣ በቃ ምንም ማድረግ አልቻልኩም፣ አላዳንኩም እያለ መድብልም ራሱን እየወቀሰ ነበረ። እና ጠበቃው ለትንሽ ቢሆንም እንግዲህ ግን አመልጦት ነበረ። ግን በማይታሰብ ሁኔታ ከጀርባው መጥቶ አጥቅቶት እንግዲህ ግን ለመድብል አስረክቦታል። እንግዲህ መድብል አሁን ላይ ታሬ ጀግና ተብሏል ማለት ነው። እና ካሌብና ጠበቃው እንግዲህ ፊት ለፊት ሲገናኙ ጠበቃው ማለት አንተ ነህ በእኔ ላይ እየመሰከርክብኝ ሲለውም አንተ ነህ እንዴ ካሌብ ማለት አንተ ነህ ወይ ሲለውም አዎ እኔ ነኝ፣ ይገርማል ፊት ለፊት ተገናኘን አይደለ በማለትም እንትን ሲለውም ጠበቃውም እንግዲህ እኔ ልትገለይ ትችላለህ፣ ግን አንተ ምንም ዝና የሚባል ነገር የለም፣ ልክ እንደዛ እንደ እንትንህ ነው። ወዶች ቀጣይ እስከምንገናኝ መልካም ቆይታ፣ ባይ ባይ።